ዩዌሪ ሙሴቬኒ እኛም እንደ ኢትዮጵያ ለባህር በር መኖር አንችልም ብለዋል። የባህር በር ያላቸው ሀገራት ስግብግብ ናቸውም ሲሉ ተሳድበዋል። የባህር በራችሁን ካላካፈላችሁን መዋጋታችን አይቀሬ ነውም ብለዋል። ጠቅላይ ሚኒስትር አብይ አህመድ ያመጡት ያልተለመደ ጥያቄ ወደ ቀጠናው ሀገራት እየተዛመተ ነው። ምስራቅ አፍሪካ ባልተለመዱ ጥያቄዎች ሞቅ ሞቅ እያለ ነው። ሞቅታው ወዴት እንደሚያመራ አብረን የምናየው ይሆናል። ሰላም ጤና ይስጥልን ውድ የፈታ ዴይሊ ቤተኞች። በዛሬው የሰንበት መቆያ መሰናዷችን ይህንና ሌሎች አጫጭር መረጃዎችን ይዘናል። ርዕሳቸውን እናስቀድም። ዩጋንዳ እንደ ኢትዮጵያ፣ ሙሴቬኒ እንደ አብይ፣ ቀጠናው ተበጥብጧል። መጠጊያ ያጡ ስደተኛ ሐኪሞች፣ አማራ ክልል ያለ ሐኪም፣ የሁለቱ ሚኒስትሮች ትንቅንቅ፣ ከሸገር አስመራ፣ አዲሱ የአሜሪካ የቪዛ ሕግ፣ ወፍራሞች አትምጡብን። የእነዚህን ዝርዝር ቀጥለን እናቀርብላችኋለን። አብራችሁን ቆዩ። ኡጋንዳ እንደ ኢትዮጵያ፣ ቀጠናው ተበጠበጠ። ኢትዮጵያውያን ያነሱት የባህር በር ስጡን ጥያቄ ወደ ጎረቤት ሀገራት እየተዛመተ ይመስላል። ኬንያ ጓደኛ ሲታማ እኔም ብለህ ስማ ነው ነገሩ እያለች ነው። ምን ነው ቢሏት ኢትዮጵያ ኤርትራና ሶማሊላንድ መንደር እየተመላለሰች መተንፈሻ በር ያስፈልገናል ስትል ጥያቄ ወደ እርሷም እንደሚመጣ መች ጠብቀው ነበር። የሆነ ሆኖ የኬንያ ተጎራባች የሆነች ኡጋንዳ የባህር በር ትሰጡናላችሁ አይካላችሁ ጦር ይዳኘናል ብለዋል። ሞገደኛው የኡጋንዳ መሪ ዩዌሪ ሙሴቬኒ ይህን ሲሉ ለአፍታ እንኳ አላመነቱም። ለህዝባቸው መልእክት ባስተላለፉበት አንድ መድረክ ላይ እንዲህ ብለዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚውን ያግዛል። ለዚህ ነው ለሰዎች የምነግራቸው ለምን አንድ መሆን እንዳለብን አታዩ? ምክንያቱም ኡጋንዳ የባህር ኃይል ማደራጀት ከፈለገች እንዴት ልትገነባ ትችላለች? እኛ ባህር የለንም። ማብቂያ የሌለው ንግግር ከኬንያ ጋር አድርገናል። በባቡሩ መስመር፣ በነዳጅ ማስተላለፊያ ግንባታ። ምክንያቱም ሀገራችን በተፈጥሮ የባህር በር የላትም። ነገር ግን ውቅያኖሱ ለኔም ይገባኛል። ምክንያቱም የኔ ውቅያኖስ የት አለ? ያ ውቅያኖስ ይገባኛል። ወደፊት ጦርነት ይኖረናል። ወደፊት ወደ ጦርነት መግባታችን አይቀርም። ይህንን ንግግር ተከትሎ በምስራቅ አፍሪካ በወደብ ምክንያት ግጭት የመከሰቱ መላምት ከፍ እንዳለ ተነግሯል። ከዚህ ቀደም በኢትዮጵያና ኤርትራ መሃል ጋልና ረገብ እያለ የቆየው የጦርነት አዝማሚያ በሌላ ሀገራት ውጥረት ሊታጀብ መሆኑ አዲስ ስጋት የሚፈጥር ነው። ይህ የሙሴቬኒ አስተያየት በኬንያ ውስጥ በማህበራዊ ሚዲያ መድረኮችና በመደበኛ መገናኛ ብዙሃን ላይ የውይይትና የዘገባ ምንጭ ከመሆን አልፎ ቁጣንም እያስተናገደ ነው። በኬንያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት ኮሪር ሲንጎይ በሰጡት ምላሽ ሀገራቸው በዓለም አቀፍ ሕግ እንዲሁም የግዛት መብትና የተፈጥሮ ሀብትን ለሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የኡጋንዳ መሪ ሀሳብ ከሕግ ውጭ መሆኑን አመልክተዋል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዚዳንቷ ዩዌሪ ሙሴቬኒ የባህር ኃይል ስለመገንባት ያላቸውን ፍላጎት እንዲሁም የህንድ ውቅያኖስን ያለምንም ገደብ የመጠቀም ፍላጎታቸውን ሲናገሩ በምስራቅ አፍሪካ ውስጥ አዲስ ስጋትን ፈጥሯል። ሙሴቬኒ ኡጋንዳ በባህር ዳርቻ ከሚገኙ ጎረቤቶች ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት በመግለጽ ያ የማይቻል ከሆነ ወታደራዊ እርምጃዎች ሊኖሩ እንደሚችሉ ፍንጭ ሰጥተዋል። የኔ ባህር የህንድ ውቅያኖስ ነው ያሉት ሙሴቬኒ አገሪቱ ያላትን የወደብ ማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቅርበዋል። እንዲሁም ውቅያኖሶቹና ወደቦች መላውን አህጉር ማገልገል አለባቸው በማለት አንዳንድ የባህር በር ያላቸውን ሀገራት በራስ ወዳድነት አስተሳሰብ ተችተዋል። በሌላ ቋንቋ ኢትዮጵያ ዳር ዳር እያለችበት የነበረውን ፍላጎት ኡጋንዳ ፊት ለፊት ዘርግፈዋለች። ቀጣይ በምስራቅ አፍሪካ ምን ይከሰት ይሆን? ጊዜ መልስ ይሰጠናል። ስደተኛ ሐኪሞች። በአማራ ክልል የሚገኙ የጤና ባለሙያዎች ግራ ተጋብተዋል። በሁለት ወገን በሚመዘዝባቸው ስለት መወጋት አማራጫቸው እንደሆነ ይናገራሉ። ጤና ዓለም አቀፍ ለሁሉ የተሰጠ መብት መሆኑን ያልተረዱ ሁለት ቡድኖች እናንተ የነሱ ናችሁ፣ እናንተ የነዛ ናችሁ እያሉ እንደሚያጠቃቸው ተሰምቷል። የአማራ ክልል የጤና ባለሙያዎች ማህበር ጸሐፊ አቶ ተስፋ መኮንን በክልሉ ባሉ የጤና ባለሙያዎች ላይ በመንግስትም በታጣቂዎችም እየደረሰ ያለው ግድያ፣ እስር አስመልክተው ሰፋ ያለ ማብራሪያ ለቲክቫ ኢትዮጵያ ሰጥተዋል። በያዝነው ሳምንት ብቻ 2 የጤና ባለሙያዎች ተገድለዋል። አንዷ ቤተልሔም አዲስ የምትባል በምዕራብ ጎጃም ዞን በደንበጫ ጤና ጣቢያ በስራ ላይ ያለች ጥቅምት 29 2018 ዓ.ም በታጣቂዎች ተገድላለች። ባለፈው ጥቅምት 19 2018 ዓ.ም በምዕራብ ጎንደር ዞን ገንዳ ውሃ ሆስፒታል የሚሰራ ዶክተር ዳንኤል ነጋ የተባለ የአይን ስፔሻሊስት በታጣቂዎች ታግቶ ገንዘብ እንደተጠየቀበት ሰምተን ነበር።
ህዳር 1 2018 ዓ.ም መገደሉን ሰምተናል። ይህ የአንድ ሳምንት አሳዛኝ ክስተት ነው። ሌላው በምስራቅ ጎጃም ዞን ስናን ወረዳ አርብ ገበያ በተባለ ከተማ ውድነህ አንዳርጋቸው የተባለ ነርስ ባለፈው መስከረም ወር 2018 ዓ.ም በታጣቂዎች መገደሉን መረጃ ደርሶኛል። ሌላው ደግሞ ከጥቅምት 23 እስከ 27 ድረስ 5 የጤና ባለሙያዎች በመንግስት የጸጥታ ኃይሎች ተይዘው 8ኛ ፖሊስ ጣቢያ ይገኛሉ። የዋስትና መብት ተሰጥቷቸው ከእስር እንዲለቀቁ ቤተሰቦቻቸው ቢጠይቁም የሰማቸው አልነበርም። ከሳምንት በኋላም የዋስ መብታቸው ተጠብቆ ትላንት ህዳር 3 2018 ዓ.ም አራቱ ዶክተሮች ሲለቀቁ አንዱ ነርስ ግን እስካሁን አልተፈታም። ባለፈው ዓመት የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱ ዓለም ዳኜ በክልሉ ርዕሰ መዲና ባህር ዳር ጥር 24 2017 ዓ.ም ከስራ አምሽተው ወደ ቤታቸው በመጓዝ ላይ ያሉ በዘራፊዎች ከተገደሉ በኋላ ከ30 እስከ 40 የሚሆኑ እውቅ የጤና ባለሙያዎች ክልሉን ለቀው ወደ መሃል ከተማ ሄደዋል። ሰሞኑን በተከሰተው ግድያና ስርዓትም ብዙ የጤና ባለሙያዎች ክልሉን ለመልቀቅ አኮብክበዋል። በዚህም በሕክምና እጥረት ህዝቡ እየተሰቃየ ነው። ሆስፒታሎችም የባለሙያ ያለህ እያሉ ነው። እስርን በተመለከተ የመንግስት የጸጥታ ኃይሎች ናቸው። ምክንያታቸው ደግሞ ታጣቂዎችን ታክማላችሁ በሚል ነው። ታጣቂዎቹ ደግሞ ለብልጽግና ታግዛላችሁ ነው የሚሉት። እንደሚታወቀው ሕክምና ሰብአዊ አገልግሎት የሚሰጥበት ነው። ሐኪም ዘርን፣ ቀለምን፣ ሃይማኖትን እንዲሁም ብሔርን ሳይለይ አገልግሎት እንዲሰጥ ነው ቃል የገባው። ይህንን መንግስትም ታጣቂዎቹን መረዳት አለባቸው። ከሁለቱ ውጭ ያለው ደግሞ የታጠቀ ዘራፊ ቡድን ነው። እነዚህን ለህዝብ ቁመናል የሚሉ ሁለቱ ኃይሎች ተባብሮ ማጥፋት አለባቸው ተብሏል። የሁለቱ ሚኒስትሮች ትንቅንቅ። በያዝነው ሳምንት የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ሩቅ ለሩቅ ሆነው በሚላላኳቸው መልእክቶች አንገት ለአንገት ተያይዘዋል። የሁለቱ ሚኒስትሮች መልእክት በአጭሩ እንመልከተው። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ የኤርትራ መንግስት በሉዓላዊነቷና የግዛት አንድነቷ ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም በማለት ትናንት አዲስ አበባ ውስጥ በተካሄደ የፖሊሲ ፎረም ላይ ባደረጉት ንግግር አስጠንቅቀዋል። ጌዲዮን መንግስት ለአሰብ በዋነኛነት ቅድሚያ እንደሚሰጥ ገልጸዋል። ጌዲዮን የኤርትራ መንግስት በኢትዮጵያ ላይ ጠበኛ አካሄድ ለሚከተሉ ኃይሎች ራሱን መጠቀሚያ አድርጎ የማቅረብ ዝንባሌ ያለው በማለት የከሰሱት ጌዲዮን የኤርትራ ወታደሮች በአሁኑ ወቅት በሰሜን ኢትዮጵያ በርካታ አካባቢዎችን ተቆጣጥረው እንደሚገኙ ተናግረዋል። ጌዲዮን የባህር በርን በተመለከተም ከአስገዳጅ ኢኮኖሚያዊ ሁኔታዎች፣ ከዴሞግራፊያዊ ሁኔታዎችና ታሪካዊ ሁኔታዎች በመነሳት ኢትዮጵያ የምታነሳው የባህር በር ፍላጎት ፍትሐዊ፣ ምክንያታዊና ቅቡልነት ያለው ነው ብለዋል። በሁለቱ ሀገራት መካከል ውጥረቱ ሊፈታ የሚችለው በቀጠናዊ የኢኮኖሚ ውህደት መሆኑን የጠቆሙት ጌዲዮን ኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር ለማግኘት ያላት ፍላጎትም በዚህ አግባብ መፍትሄ ሊያገኝ እንደሚችል ገልጸዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለሰጡት አስተያየት ምላሽ ሰጥተዋል። ኢትዮጵያን በዘላቂነት የሚያውከው የኢሳያስ ዶክትሪን በማለት ጌዲዮን የጠቀሱት ነገር ምንም ምክንያታዊነት የሌለው ነው በማለትም አጣጥለዋል። የማነ ይልቁንም በኢትዮጵያ ውስጥ የሚካሄዱ ግጭቶች ምንጫቸው ከተሳሳተ መንግስታዊ አመራር የመጣ እንደሆነ ገልጸዋል። የኢትዮጵያው ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ወደ ተጎጂነት ትርክት ተቀይረዋል ያሉት የማነ ብልጽግና አስፈላጊ ከሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክቱ ለጊዜው ዝም ብለዋል ብለዋል። የማነ ይህም ብልጽግና ፓርቲ ባለፉት 2 ዓመታት በኤርትራ ላይ በግዴለሽነት ያወጀውን ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው በማለት ተችተዋል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በር ስም የተስፋፊነት የጦርነት አጀንዳ እያራመደ ነው በማለት ጭምር የማነ ከሰዋል። ሶስተኛውን ሚኒስትር አያይዘን እናንሳቸው። የእርሳቸው ጉዳይ የባህር በር ባይሆንም በግድቡ ምክንያት ኢትዮጵያን የከሰሱ ናቸው። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በኢትዮጵያው ታላቅ ህዳሴ ግድብ ዙሪያ ይደረግ የነበረው ድርድር በአሁኑ ወቅት ሙሉ በሙሉ ተዘግቷል በማለት አልአሃር ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ መናገራቸውን የአገሪቱ የዜና ምንጮች ዘግበዋል። አብድላቲ ኢትዮጵያ ያለምንም ቅንጅታዊ አሰራር ግድቡን ውሃ በመሙላትም ሆነ ከግድቡ ውሃ በመልቀቅ በመጀመሪያ በሱዳን ላይ ከዚያም በግብጽ ላይ ከፍተኛ ጉዳት ስታደርስ ቆይታለች በማለት እንደከሰሱ ዘገባዎቹ ጠቅሰዋል። ሆኖም ይህ የኢትዮጵያ የተናጠል አካሄድ ፈጽሞ ሊቀጥል አይችልም ሲሉ አብድላቲ አስጠንቅቀዋል ተብሏል። ግብጽ በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ ጥቅሞቿን ለማስጠበቅ ሙሉ መብት እንዳላት መግለጻቸውንም የዜና ምንጮቹ ጠቅሰዋል። አብድላቲ አሜሪካን ጨምሮ ዓለም አቀፉ ህብረተሰብ ግብጽ በህዳሴ ግድብና በናይል ወንዝ ውሃ ላይ ስላላት አቋም በቂ መረጃ እንዳገኙ መናገራቸውን ጭምር ዘገባዎቹ ጠቅሰዋል። አሜሪካና ቪዛዋ። አሜሪካ ከልክ ያለፈ ውፍረትን ጨምሮ ከማይተላለፉ በሽታዎች ጋር ተያያዥነት ያላቸው ሌሎች የጤና ችግሮች ያሉባቸውን ሰዎች ቪዛ ልትከለክል እንደምትችል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መናገራቸው ተሰምቷል። የትራምፕ አስተዳደር የአሜሪካ የቪዛ ኦፊሰሮች ከልክ ያለፈ ውፍረትን ጨምሮ ከማይተላለፉ በሽታዎች ጋር ተያያዥነት ያላቸው እንደ ልብ በሽታ፣
ስኳርና ካንሰር የመሳሰሉ ሌሎች የጤና ችግሮች ላሉባቸው ሰዎች የሚሰጡትን ቪዛ በድጋሚ እንዲያጤኑት ማዘዙን የሚገልጹ መረጃዎች በመውጣት ላይ ይገኛሉ። በጉዳዩ ላይ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከትላንት ወዲያ ረቡዕ ዕለት በዓለም ላይ ለሚገኙ የአሜሪካ ኤምባሲዎችና ቆንስላዎች በኬብል መልእክት ማስተላለፋቸውን ዋሽንግተን ፖስት ከተላለፈው የኬብል መልእክት ቅጂውን አግኝቶ ማረጋገጡን ዘግቧል። ይህም በትራምፕ አስተዳደር ስር ወደ አሜሪካ የሚገቡ ስደተኞችን ለማስቆም ጥረት እያደረገች በምትገኘው አሜሪካ ቪዛ ኦፊሰሮች ከተላላፊ በሽታዎች ባሻገር በማይተላለፉ በሽታዎች ላይም የሕክምና ምርመራዎችን የማድረግና የቪዛ አመልካቾችን ያለመቀበል አዲስ ስልጣን የሚሰጣቸው ይሆናል። ከአሜሪካ የውጭ ጉዳይ ሚኒስቴር ተላለፈ የተባለውና ለመጀመሪያ ጊዜ ከኤፍኤፍ ሄልዝ ኒውስ በተባለ የሚዲያ አውታር ይፋ የተደረገው ከልክ በላይ ውፍረት ያለባቸው ሰዎችን ወደ አሜሪካ እንዳይገቡ ይከለክላል የተባለው ይህ አዲስ የቪዛ ሕግ ገና ካሁኑ በከፍተኛ ደረጃ ትችትንም ሙገሳንም በማስተናገድ አነጋጋሪ ሆኗል። በዚህም በሬስቶን ቨርጂኒያ የስደተኞች ጠበቃ የሆኑት ቪክ ጎኤል የአዲሱ የቪዛ ሕግ በምንም አይነት መንገድ በራሳቸው መመዘኛ ሊሆኑ የማይችሉ የተለመዱ የጤና ችግሮችን መሰረት በማድረግ ወደ አሜሪካ የሚመጡ አዳዲስ ስደተኞችን ብቻ ሳይሆን ነባሮችንም ጭምር ቪዛ የማግኘት መብት የሚከለክል ነው በማለት በአጽንኦት ተቃውሞታል። የዋይት ሀውሷ ቃል አቀባይ አና ኬሊ በበኩላቸው ሕጉን አወድሰዋል። ባለፉት 100 ዓመታት የአሜሪካ የውጭ ጉዳይ መስሪያ ቤት የቪዛ ፖሊሲ በአሜሪካውያን ዜጎች ታክስ ከፋዮች ላይ ተጨማሪ ጫና የሚፈጥሩና የአሜሪካ ዜጎችን የጤና አገልግሎት ሀብት የበለጠ ለብክነት የሚዳርጉ ከልክ በላይ ክብደት ያለባቸውና የመሳሰሉ ከአሜሪካ የጤና ስርዓት ነጻ አገልግሎት የሚያስፈልጋቸው ዜጎችን ቪዛ ለመከልከል የሚያስችሉ አግባቦች ያሉት መሆኑ ይታወቃል ያሉት ቃል አቀባዩ አሁን የፕሬዝዳንት ትራምፕ አስተዳደር ሕጉን ሙሉ በሙሉ ስራ ላይ እንዲውል ለአሜሪካውያንም ቅድሚያ ሰጥቷል። የመንግስታቸውን ውሳኔ አወድሰዋል። በዓለም ላይ ከ1 ቢሊዮን በላይ ከልክ በላይ ውፍረት ያላቸው ሰዎች የሚኖሩ ሲሆን በፕሬዝዳንት ትራምፕ አስተዳደር አማካኝነት ከልክ በላይ ውፍረት ያላቸው ሰዎች ወደ ሀገሯ እንዳይገቡ የሚከለክል ሕግ ስራ ላይ ለመዋል በዝግጅት ላይ ነኝ የምትለው ራሱ አሜሪካ ከ40 በመቶ በላይ የሚሆኑ ዜጎቿ ከልክ በላይ ወፍራሞች መሆናቸውን የዓለም ጤና ድርጅት መረጃ ያመላክታል። ውድ የቻናላችን ቤተኞች ለዛሬ ያዝንላቸው የሳምንቱ መረጃዎች ጥርቅም ይህን የመሰለ ነበር። ቸር ቆዩን።